አጠቃላይ ህይወቴ 360 ዲግሪ ነው የተቀየረው ማለት ነው። እኔ ፋውንዴሽን በቃ እንደዛ ባልማር ኖሮ እዚህ አልደርስም ነበር። ሰው በጌታ ስለሆነ ብቻ አይደለም የሆነ ነገር የሚያሸንፈው፣ ጌታ የሚሰጠውን ጥበብ ተጠቅሞ ግን የሆነ ነገርን ያሸንፋል። ልሳን ለመሙላት ያለኝ ጉጉት ማለት ነው። እና ቅዳሜ አልደርስልኝ አለ። እኔ ጉጉት ስለነበረኝ ከተሞሉት ሰዎች በጣም የተሞላሁት እኔ ነበርኩኝ። ልሳን ከተሞላው በኋላ ግን በጣም ደፋር ሆንኩ ማለት ነው። ለማወቅ ብትከፍሉ ይሻላል ላለማወቅ ከምትከፍሉት ዋጋ ይል ነበር። እና እኔ ለማወቅ በቃ ወሰንኩኝ ማለት ነው። ባለማወቅ ከምከፍል ዘመኔን ሁሉ ለማወቅ ብከፍል ይሻለኛል ብዬ ወሰንኩኝ። ለእኔ ትንቢት ራሱ ይመጣል ብዬ አላስብም ነበር። እና እግዚአብሔር እንደሚወደኝ ሲገባኝ፣ በቃ ውድ ልጁ እንደሆንኩ ሲገባኝ፣ ለካ ትንቢት ለእኔ ይገባኛል ማለት ጀመር። እየቆየው ሲሄድ መተንበይ እንደሚችል ራሱ አመንኩ ማለት ነው። እና ሁሉ ነገር ተቀየረ። በፋይናንስ ያለኝ ብዙ ነገር ተቀየረ። እና እግዚአብሔር ለዚህ አመሰግናለሁ። በመጀመሪያ የረዳኝ እግዚአብሔርን አመሰግናለሁ። ሃሌሉያ። በመቀጠል መንፈሳዊ አባቴን አፖስተልን እጅግ አድርጌ አመሰግናለሁ። ለዚህ ያበቃኝ እሱ ስለሆነ ማለት ነው። ስሜ ዳዊት መንግስቱ ይባላል። ተወልጄ ያደግኩት በዚሁ አካባቢ ነው። የመጣሁት ከኦርቶዶክስ ቤተክርስቲያን ነበረ ወደዚህ የመጣሁት ማለት ነው። የመጣሁት 2012 አካባቢ ነው በጌታን የተቀበልኩት። ፋዘሬ ቄስ ነውና ይቀድሳል፣ መሪ ነው እዛ ላይ ማለት ነው። ከዛ ቤተሰብ መምጣት ራሱ ትንሽ ነገር አይደለም። ሃሌሉያ። እና 2013 አካባቢ ነው ጆይን ያረኩት። እዚህ ጆይን ያረኩበት ሰው ደግሞ ተጋብዤ ነው ማለት ነው። አጋጣሚ ከብራዘር ጋር ገበያ አካባቢ ሄደን የሆነች እህት እጅጋየሁ የምትባል እህት ነችና እኔ አላቃትም፣ የሚያውቃት ብራዘር ነውና ከዛን እንዴት ናችሁ ሰላም ነው ወይ መንፈሳዊ ነገር ተበረታላችሁ ወይ ብላን ጠየቀችን ማለት ነው እሷ። ከዛን አሁን በረታለን፣ ግን በቅርብ ስላመነሱ መማር ይፈልጋል፣ ትምህርት የሚያስተምር ሰው ታውቂያለሽ ወይ ብሎ ጠየቃት ማለት ነው። በጣም የሚገርም እንደ ዮናታን ያለችን ማለት ነው፣ የሚያስተምር ድንቅ ሰው አለ አለችን። አረ አሁኑ ጋብዥን አልናት ማለት ነው። እና ነገ ይሁን አለችን። አይ አሁኑኑ ዛሬውን ውሰጂን አልናት። ቅዳሜ ነበረ ቀኑ። እሺ ያለችን ማለት ነው እሷም። እና አመጣችን። እዚህ ቸርች ነበር ያኔ አጋጣሚ ቅዳሜ ነበረ ቀኑ። መጣን። ፓስተር ነበረና አጋጣሚ ፋውንዴሽን የሚማሩ ተማሪዎች ነበሩ እና ወንበር አስተካክለው ምናምን ነበረ። አደረሰችንና ስለምትቸኩል እሷ ሄደች። ከዛን እኛ ፓስተር ጋር ቆየን፣ ያለውን ነገር ነገረን፣ ፕሮግራሞችን አሬንጅ አረገንና ከዛም በኋላ ስማችንን መዘገበን። ፋውንዴሽን የተወሰነ እየተማሩ ስለሆኑ አሁን ዛሬ መቀጠል አትችሉም፣ ኔክስት እንደውላቸዋለን አለን። ከዛም በኋላ ኔክስት ተደወለልና በጉጉት ነው የጠበቅነው፣ መማር ጀመርን ማለት ነውና በመጀመሪያ ብሩኬ ነበር የጀመረው ትምህርቱን። ከዛን አንድ ውሃ የሚጠጣበት አይላንድ ነበረ፣ ሁሉን ነው የምመሰክረው ማለት ነው። ከዛ ሙሉ ነበረ፣ ሊጠጣ ነው የመጣው። አየንና ሁላችሁንም እናንተ ውስጥ የገባ የተሳሳተ እውቀት ብሎ ውሃውን ከፈተውና አይላንዱን ደፋው ማለት ነው። እንዲህ ከእናንተ ውስጥ ደፋዋለሁ አለን ማለት ነው። ከዛን ያልኩና በጣም ገረመኝ ማለት ነው። እንደ የእግዚአብሔር እውነት የሆነውን በክርስቶስ የሆናችሁን ነገር ብቻ ሞላችኋለሁ አለን ማለት ነው። በጣም ተስማማሁበት፣ ደስ አለኝ ማለት በቃ ትምህርቱን ይሄን ነው የምፈልገው ነው የቀድሞ ነው። እና ሙሉ ትምህርቱን በጣም ወደድኩት። እዚህ ያለው ነገር እና የሚመጣው ከባቡጋያ ድልድይ ማዶ ነው እና ርቀት ምንም አልገደበኝም ማለት ነው። እና ትምህርቱን መማር ጀመርኩኝ። በጣም ድንቅ ትምህርት ነው፣ ወደድኩት። እና ሌሎች ሰዎችንም መጋበዝ ጀመርኩኝ ማለት ነው እዚህ። እና ወደ 4 ሰዎች ምናምን ይሆናሉ ጆይን አረጉ እነሱም። ከዛን አረ የተወሰነ ተማሩና አረ በጣም ሩቅ ነው ምናምን አሉ። ፀሐይ ያለ ታክሲ የለም ምናምን አሉ። እኔ ሩቅ እንደሆነ የነገሩኝ እነሱ ናቸው። በእውነት እኔ ከጋበዝኳቸው በኋላ ነው የነገሩኝ ማለት ነው። ሩቅ እንደሆነ ራሱ እኔ ከትምህርቱ አንጻር ምንም አላውቀውም ነበር። እና ማታ ሲሆን ጨለማ ነው ይላሉ፣ ቀን ሲሆን ደግሞ ታክሲ የለም ፀሐይ ላይ እንቆማለን ይላሉ፣ የሆነ ብርድ ነው ይላሉ። ከዛን ይሄ ሁሉ አወቅኩ ማለት ነው በመጋበዜ ምክንያት። ከዛ በቃ እንደዚህ ምናምን ይሉኝ ነበረ፣ ታክሲ እንደዚህ ነው ምናምን ይሉኝ ነበረ።
እኔ ግን ለታክሲ የማወጣው ከምከፍለው ዋጋ በላይ እዚህ የማገኘው ነገር ይበልጥ ነበር እና ሰዎች ብርን ያሰላሉ የሆነ ነገር ለማግኘት የሆነ ዋጋ ይከፍላሉ ሰዎች አይደለ ለኔ ግን ከማገኘው ነገር አንፃር የምከፍለው ዋጋ በጣም ትንሽ ነበር ማለት ነው እና እዚህ የማገኘው ትምህርት የተቀየርኩበት ያለ በቃ አጠቃላይ ህይወቴ 360 ዲግሪ ነው የተቀየረው ማለት ነው በቃ አልነበረም እንደዚህ እና እኔ ፋውንዴሽን በቃ እንደዛ ባልማር ኖሮ እዚህ አልደርስም ነበር እና 2013 ጆይን አረኩኝ ቀጠልኩኝ ማለት ነው ሁሉንም ፕሮግራም እካፈላለሁ ጌታ በጣም በቃ እየባረከኝ መጣ በፋዘር ጫናም ቢኖርም እዚህ ከመማረው ትምህርት አንፃር በጥበብ እሱን ማሸነፍ ቻልኩ ማለት ነው እና ሰው በጌታ ስለሆነ ብቻ አይደለም የሆነ ነገር የሚያሸንፈው ጌታ የሚሰጠውን ጥበብ ተጠቅሞ ግን የሆነ ነገርን ያሸንፋል እና ይሄን ራሱ መማር ጀመርኩኝ ያኔ 12ኛ ክፍል ነበረ መማረውና በቃ የጸሎት አቅም በጣም ኖረኝ ማለት ነው ብሩኬ እንዲህ ያለን ቀጣይ ልሳን ትሞላላችኋለን ማለት ነው እኔ ልሳን የሚሞሉት ወይ የሆነ የተለዩ ሰዎች ምናምን ይመስለኝ ነበር ልሳን የሚናገሩት የሆነ አንዳንድ ሰዎች ይመስለኛል በቃ የሆነ አገልጋዮች ምናምን ነገር ነው ይመስለኝ እና ሁላችሁም ትሞላላችሁ አለ ማለት ነው ኔክስት ልሳን ትሞላላችሁ ሲለን የሆነን ሰዎች እያለ እንደሆነ ይገባኝ እዛ ሆኜ ማለት ነው ሁላችሁም ትሞላላችሁ ሲለኝ ግን በቃ ግልጽ አረጋልኝ በቃ እኔም አለሁበት አልኩ በጣም ጉጉት ነበረኝ በቃ ልሳን ለመሙላት ያለኝ ጉጉት ማለት ነው እና ቅዳሜ አልደርስልኝ አለ በቃ በጣም ለሰው ልሳን እኮ ለሞላ ነው ምናምን እያልኩ እናገር ነበረ ማለት ነው እና እንዴት ነው የምትሞላው ምናምን ሲሉኝ እኔ ራሱ አላቅም ግን በቃ ብሎኛል ምናምን እል ነበረ እና እጅ ጭኖ በቃ ያ ቅዳሜ ለታ ልሳን ሞላን ማለት ነው ብሩኬ አስተምሮን እኔ ጉጉት ስለነበረኝ ከተሞሉት ሰዎች በጣም የተሞላሁት እኔ ነበርኩኝ እውነት እና ከዛ በኋላ ሲነግሩኝ ነበረ ልጆችና በጣም በቃ ልሳን ስሞላ በጣም በቃ ስፈራግጥ ምንም ሰዎች እኔን መያዝ ሲያቅታቸው ነበር በጣም ነው የተሞላሁትና የተሞላሁት በቃ በፊት ጸሎት እኔ የሆነ በቃ ያልቅብኛል ትንሽ እንበረከክና 3 ደቂቃ ብጸልይ ነው ጌታ ሆይ ማረኝ ምናምን ብዬ ከዛም በኋላ አመሰግናለሁ ብዬ እነሳለሁ ግን ከተሞላው በኋላ በቃ 2 ሰዓት ምናምን መጸለይ ጀመረ ምንም ሳይታወቅ ማለት ነው ፌሎ ነበር ጸልያለሁ በጣም እና ሊደር ነበርኩኝ እዚህ ከተሞላው በኋላ ነው እንደውም ሊደር መሆን አለበት አሉ ማለት ነው ከዛን ማለት እዚህ የተሞላብኝ ነገር ስላለ እዚህ የተቀየርኩት ነገር ስላለ ማለት ነው እኔ ሰው ፊት እንደዚህ ቆሜ ማውራት አልችልም ነበር በቃ ሰው ሲያወራኝ እንዲህ ሆኜ እሰማዋለሁ እንጂ ወይ አይን ውስጥ ማየት አልችልም በጣም ነበር የምፈራው ማለት ነውና ልሳን ከተሞላው በኋላ ግን በጣም ደፋር ሆንኩ ማለት ነው በሁሉ ነገር የሆነ ትጋት ገባብኝ በትምህርቴ መትጋት እንዳለብኝ እና አፖስተል የሆነ ንግግር ይናገራል ለማወቅ ብትከፍሉ ይሻላል ላለማወቅ ከምትከፍሉት ዋጋ ይል ነበር እና እኔ ለማወቅ በቃ ወሰንኩኝ ማለት ነው ባለማወቅ ከምከፍል ዘመኔን ሁሉ ለማወቅ ብከፍል ይሻለኛል ብዬ ወሰንኩኝ እና በቃ የጸሎት ኃይል ነበረ ህይወቴ ላይ በጣም ጸልይ ነበር እዚህ እንትን ካልኩ በኋላ እንደውም ሊደር ከሆንኩ በኋላ ጸሎት ሊደር የኔ ጓደኛ ነበርና ያብስራ ይባላል ከዛን ለሁሉም ለልጆቹ ጸሎት ያዙ ብሎ ሲሰጣቸው ሁሉም እምቢ ይላሉ በየሳምንቱ ነው ይዛለው ማለት ነው ጸልያለሁ በየሳምንቱ በቃ በልሳን ስለምጸልይ ውስጤን ገነባውት ማለት ነው በልሳን የሚጸልይ ራሱን ያንጻል ራሱን ይገነባል ነው የሚለው መጽሐፍና ራሴን መገንባት ራሴን ማነጽ ጀመርኩ እዚህ ማለት ነው በቃ ይሄ ሁሉ ለውጥ የመጣው እዚህ ፋውንዴሽን ከጀመርኩና መማር ከጀመርኩ በኋላ ነው እና በቃ በጣም ጸልይ ነበረ ሁሉ ጊዜ ለኔ ነው የሚሰጠኝ እንደውም አንድ ጊዜ 4 ሰዓት ላይ መገኘት አለባሉና ሊደሮች ሚቲንግ መቀመጥ አለብን ምናምን አሉና ስብሰባ ተቀመጥን ማለት ነው ከዛን ምንድነው ምናምን ስንል አንተ ትውልድ መተካት አፈልግም እንዴ አሉኝ ምን ነው አልኳቸው ሁሉ ጊዜ ለምን ትጸልያለህ እንደዚህ ለምን ነው ጸሎት ሁሉ የምትይዘው ምናምን አሉኝ እኔ ስለተሞላው ነው ምንም ማድረግ አልችልምና ሁሉ ጊዜ ይሸፍን ነበረ ከዛም ፕሮግራሙን አስተካከልን ለካ ሁሉ ጊዜ እየጸለይኩ ነው እንዴ ብዬ ማለት ነው አላውቅም ነበር የምጸልየውን ሰዓት አላውቅም ሰዎች ነው የሚነግሩኝ ብዙ እንደሆነ አቤትም በቃ ስጸልይ በቃ ምናምን ብለው በር ያንኳኩብኛል ተኛ ምናምን ይሉኛል አያስተኛኝ እነሱ ሲተኙ እነሳለሁ እና ይሄ ሁሉ በልሳን ከተሞላው በኋላ ያገኙት ድንቅ ነገር ነው ማለት ነው እና እግዚአብሔር ለዚህ አመሰግናለሁ እና ስለ ጸሎት ያለኝ አመለካከት በሙሉ ተቀየረ ማለት ነውና በጣም መጸለይ ጀመርኩኝ የሆነ
ህግ አላረገውም ማለት ነው። ጸሎትን የትም ቦታ ሆኜ ጸልያለሁ። እኔ በፊት ጸሎት ቤተክርስቲያን ብቻ እንደምጸልይ ነው የሚያውቀው፣ ወይ እቤትና ቤተክርስቲያን። መንገድ ላይ መጸለይ እንደሚቻል ራሱ እዚህ ነው ያወቅኩት። በልሳን በቃ የትም ቦታ ካለው በልሳን እጸልያለሁ። እነኚህ ሁሉ እዚህ ነው ያሻሻልኩት፣ እዚህ ነው የተለወጥኩትና በጣም ተቀይሬያለሁና ጌታዬ አመሰግናለሁ። እና ብሩኬ በትንቢት ምናምን ያገለገለን ነበረ። እግዚአብሔር ያሰፋል አለኝ ለመጀመሪያ ጊዜ ማለት ነው። ትንቢት የመጣልኝ ራሱ በሱ በኩል እና እግዚአብሔር ያሰፋል አለኝ። ከዛን ዞሬ አይ ነበረ እኔ ነው ማን ነው አንተን ራሱ ሲሉኝ ራሱ ጎን ያለው ነው የማየው። ለኔ ትንቢት ራሱ ይመጣል ብዬ አላስብም ነበር። እና ለካ እግዚአብሔር እንደሚወደኝ ሲገባኝ በቃ ውድ ልጁ እንደሆንኩ ሲገባኝ ምናምን ለካ ትንቢት ለኔ ይገባኛል ማለት ጀመር። ከዛን ትንቢት ተተነበየልኝ። ከዛን እየቆየው ሲሄድ መተንበይ እንደምችል ራሱ አመንኩ ማለት ነው። እና ይሄን ራሱ እዚህ ነው ያወቅሁት። ኢየሱስ ጌታ ነው። እና ሁሉ ነገር ተቀየረ። በፋይናንስ ያለኝ ብዙ ነገር ተቀየረ። እዚህ ነው እየተማርኩ ፋውንዴሽን ትምህርት እየተማርኩ ስራ መስራት እንደሚቻል ራሱ አመንኩ ማለት ነው። በቃ ስራ እኔ አላምንም ነበር። በቃ ትምህርት ሄዳለሁ፣ ከዛ መለሳለሁ፣ ቤት ነው የትም አልሄድም። ስራ መስራት እንዳለብኝ አመንኩኝ። እየተማርኩኝ በቃ አይምሮዬ በስራ ዙሪያ ብዙ ቦታ ይስፋፋ ነበር። መስራት እንዳለብኝ በቃ ብዙ ነገር ከፊቴ እንዳለ፣ ብዙ ነገር ጎኔ እንዳለ፣ ብዙ ነገር እንዳለኝ ነው የገባኝና ሱቅ ከፈትኩ ማለት ነው። ከዛ እግዚአብሔር አሰፋለሁ ብሎአል እንዳለኝ ሱቅ ከፈትኩኝ። ክላስ እየተማርኩኝ ሱቅ ሰራ ነበረ። ከዛ መልስ ደግሞ ክላሴን እማራለሁ፣ ፋውንዴሽን እማራለሁ፣ ሁሉንም እዚህ ፕሮግራሞችን እካፈላለሁ። ሱቅ ስላለኝ ብቻ ራሱ ሱቅ አለኝ ብዬ እዚህ አልቀርም ነበረ መቼም ማለት ነው። እና የተከፈተውን በር ዘግቼ እመጣለሁ እዚህ የከፈተውን ጌታ ላመልክ፣ የከፈተውን ጌታ ልማር ማለት ነውና ሁል ጊዜ እዚህ እመጣለሁ፣ እማራለሁ። የሆነች እህት ነበረች እዚህ መጣ፣ ሌላ ቦታ ነው የምትኖረው። እዚህ ጋር መጣ፣ እኔና አወራችኝ ምናምን ነገር። በጣም ዳዊት ተቀይሯል ምናምን ብላ ማውራት ጀመረች። እኔ አይታኝ እኔን ከኔ ጋር የተወሰነ ቀን ቆይታ ምናምን በቃ ተቀይሯል፣ ብዙ ነገሩ በጣም ነው የተቀየረው ያለው ነገር ምናምን ብላ ለሌላ ሰው አወራችና ከዛን ያቺ እህት በቃ እንደዛ ከሆነ እኔ የሆነ ኃላፊነት ለሱ መስጠት እፈልጋለሁ አለች። እና ቤት ነበራት። ከዛን ይሄን ቤት እንዲያከራይልኝ በቃ ሁሉ ነገር እንዲቆጣጠር ለሱ ኃላፊነት እሰጣለሁ አለችና ለኔ ኃላፊነቱ ሰጠችኝ ማለት ነው ቤቱን። ከዛን ቤቱን ኃላፊነት ከሰጠሽኝ እኔ ልከራየው አልኳት። የኛ ቦታ እኮ ሰፊ ቦታ አለ፣ ግን የተሰራበት ቤት ስላለ መከራይ ፈለኩኝ። ብር የለኝም ግን በቃ አመንኩ እና ተከራየዋትና ብር ከየት እንደመጣ አላቅም የ3 ወር ምናምን ከፈልኳት እና ሱቅ እየሰራው ዶሮ መስራት ፈለኩኝ። ከዛ በቃ ዶሮ እርባታ መስራት አለብኝ ብዬ አመንኩኝ። ዶሮ እዛ እየሰራውኝ 3 ወር ከፍያታለሁ። በ12 ቀን ምናምን በማይሆን ቀን 12000 ምናምን ብር አተረፍኩና ወጣው ማለት ነው። እና ከዛን ሰራውና የተወሰነ ሌላ ስራ መስራት እንዳለብኝ መጣልኝና ቦታውን ሽጠው በቃ አለችኝ። ላንተ ሰጥቻለሁ ሽጠው ምናምን አለችኝ። ብዙ ሰዎች ያገኙኝ ነበረ ቦታውን። አንተ ነህ ቦታውን የሚሸጠው ይሉኛል። አይ ቦታው የኔ አይደለም ግን የሚሸጠው እኔ ነኝ ብዬ ነግራቸዋለሁ። አይ ስልኳን ስጠኝ ምናምን እኔ አምኑኝም። ከዛን አወራቻቸው። እሱ ነው የሚጨርሰው ሁሉን ነገር ከሱ ጋር ጨርሱ ምናምን አለቻቸው። ምናምን ብለው ከኔ ጋር ተመለሱ ማለት ነው። በመኪና የሆነ ቦታ ይዘውኝ ይሄዳሉ። በቃ ተከራከር እናጋዛን ምናምን ይሉኛል ማለት ነው። በቃ በዚህ ከገዛችሁ ብዬ ቦታውን ሸጥኩት ማለት ነው። እኔ ሸጬ ፕሮሰሱን ሁሉን ከጨረስኩ በኋላ እሷን ጠራዋት። እሷ መጣች፣ ተፈራረመች። ከዛ ለኔ ኮሚሽን ሰጡኝ። ከዛን ሱቄንም ዘጋውና ሌላ ስራ መስራት እንዳለብኝ እግዚአብሔር እያሰፋኝ እንደሆነ ገብቶኛልና ከዛ ወጣው ማለት ነው። እና እየተቀየርኩ መጣ 2015 ላይ 2016 ላይ ስራ ጀመርኩ ማለት ነውና ክላሴን እየተማርኩ እና ኮሌጅ ጀምሬ ኮሌጅ እየተማርኩኝ ትምህርቴን በጣም ነው የምማረው። ትምህርቴን እየተማርኩ ከዛም በኋላ ስራዬን መስራት ጀመርኩ ማለት ነው። ከዛ ነው ወደ ሱቅ ላይ ያለኝ ትንሽ ብር ነበር 16000 ብር አካባቢ ነበር የጀመርኩት ማለት ሱቄን። ከዛም ኮሚሽን ካገኘው በኋላ ስራውን የተወሰነ ጀመርኩና መስራት። ከዛም በኋላ በቃ በፋይናንስ 2016 300 ምናምን ሺህ ብር መንቀሳቀስ ጀመርኩ ማለት ነው። ከዛን በ300 ምናምን ሺህ ብር መንቀሳቀስ ጀመርኩኝ። ከ16000 ብር ተነስቼ የኔ ብር 16000 ብር ነበር። ከዛን 300 ምናምን ሺህ ብር ተንቀሳቀስኩ።
በዚህ አመት ወደ 900 ምናምን ሺህ ብር እየተንቀሳቀስኩበት ነው ማለት ነው። እና ሰዎች ራሱ በቃ እዚህ ካገኘሁት አንፃር የሆነ እኔ እዚህ ስትማሩ ትምህርቱን ፋውንዴሽን ትምህርት ስትማር መቼ እንደምታድግ ራሱ አታውቀው። በእውነት ትልቅ ሆነ ነው ራስን የምታገኘው። እና ትልቅ ሆኜ ነው ራሴን ያገኘሁት። እና በቃ ፋውንዴሽን ያገኘሁት እውቀት ልነግራችሁ አልችልም። በተግባር ካልሆነ ልነግራችሁ አልችልም። በአንደበት አንዳንዴ አውርታ ጨርሰው እና እግዚአብሔር በቃ አሰፋኝ። በብዙ ሰዎች ፊት ሞገስ ሰጠኝ ማለት ነውና ብዙ ሰዎች ስራ ከኔ ጋር መስራት እንፈልጋለን ይሉኛል። ትልቅ ሰዎች ማለት ነው። እና በቃ መስራት እንፈልጋለን ይሉኛል። ጊዜ እንቀጥራለን ማለት በፕሮሰስ ነው። አንዳንድ ነገሮችን አስተካክለን ምናምን የኦርደር አስይዛቸዋለሁ ማለት ነው። እና ሰዎች ብር እኔ ጋር ትራንስፈር ካረጉ ከ3 ወር በኋላ ምናምን ነው የሚወስዱት። በቃ አይ ውሰዱ ብር ብዬ ካልደወልኩላቸው ይቀመጥ ምን ችግር አለው? በጣም ነው የሚያምኑኝ ማለት ነው። ለምን ከማደጌ የተነሳ ነው ማለት በቃ በሁሉ ነገር ያምኑብኛል። በቃ 300 400 ሺህ ብር ትራንስፈር ካረጉ እኔ ጋር 2 ወር 3 ወር ይቀመጣል ብሩ። በጌታ ፊት ነው የምነግራችሁ ማለት ነው። እና ቆይተው ምናምን የሚወስዱት በቃ ለምን ይሄ ሁሉ ከምን የተነሳ ነው? በጣም አመኑኝ ማለት ነው። በቃ እኔ ውስጥ የሚታመን ቃል አኖረ ፋውንዴሽን ክላስ በቃ ሰዎች እንዲያምኑኝ ያደረገ እና በቃ ብዙ ነገር ተቀየረላቸዋለሁ። በቤተሰብ ዙሪያ በቃ ኃላፊነት ትልልቅ ሰዎች እያሉ ለኔ ኃላፊነት ይሰጠኛል። ሁሉ ነገር ተቀይሯል። ፋይናንስ ተቀይሯል። አስተሳሰብ ተቀይሯል። እና ፋውንዴሽን ትምህርት ላይ በጣም ትልልቅ ነገር ነው ያገኘሁት። ሰው አስተሳሰቡ ሲቀየር ነው የሚያደርገው ነገር የሚቀየረው። እና እኔ እዚህ የተቀየረው ምንድነው? አስተሳሰቤ ነው። እና ሰው የሚያስበው ነገር ከተቀየረ የሚያደርገው ነገር ይቀየራል ማለት ነውና የማስበው ነገር እንደ እግዚአብሔር ቃል ሆነ። የእውነት ቃል በውስጤ ሞላና በጣም ተቀየርኩኝ እላቸዋለሁ። ስለዚህ እግዚአብሔርን አመሰግናለሁ። እና እዚህ ያሉትን አገልጋዮችን ማመስገን እፈልጋለሁ። ብሩኬን በጣም አፖስተልን በጣም ማመስገን እፈልጋለሁና እግዚአብሔር ሲወደኝ እሱን ነው የሰጠኝ። ሃሌሉያ